መጨረሻ ላይ እስኪወጣ ድረስ ግዴታ ነው ተብሎ ሁሉም ነገር አይነገርም። በዛውም እኮ ሊቀርም ይችላል። በቃ እያገር እየዋልክ አዲስ ነገር ይወጣል። ለጊዜው ምን አሳብዳለሁ? እውነት ነው። ሌላ ነገር እንደነገራት ነው። ሁለት አይነት ቃል ነው የምንሰማው። ሁለት አይነት ቃል። ስለዚህ እነዚህ ሰዎች ጋር ሌላ ራሱን የቻለ የተደበቀ ሚስጥር አለ። ከጀርባቸው ሌላ ነገር አለ። ምክንያቱም ወርቁ በህይወት እንዳለ የሚያውቁ ሰዎች አንዳንተ ሌላ በደንብ ታውቃላችሁ። ያ እንግዲህ እንደቀበር ነው። በደንብ ታውቃላችሁ። ወተን ህዝቡ እንደቀበረው ነው። ከዛ እንዲሸሽ በፊት እንደምታደርጉት የጓደኝነት እንደምታደርጉት ነገር የለው። ግን ከዛ በኋላ ግን ማለት ነው አንተ ቀድመህ መጣ ብቻህን መጣ። ከዛ በኋላ ወርቁ ሞተ ተባለ። ከዛ በኋላ ተቀበረ መጣ። እኛ ቀበሩ። አንተ ግን ከዛ በኋላ ከሸሸ በኋላ እኮ ነው ተያይዛችሁ ሁሉ ተሸሿል ነበር እንዴ? ተያይዛችሁ ተሸሹ ነበር እኮ። አንተ ሌላ የምታውቀው ነገር የለም ማለት እንዴ? በተለይ ይሄን እኮ እኔ በህይወት ነው ይሄን ነገር በትክክል በአንደበቴ ነገር ያለው እንግዲህ አላረጀ ይሄን ለማስታወስ ነገር ለማውሸት እኮ ነው በህይወት አለ። ስለዚህ አሁን ይሄን ያህል ጊዜ አንተ የሚያስጠፋ ነገር ለብቻ እኔማ ወርቁን መቅበራችንን ግን እጣት አትከስር። አንድ ሰው ባለ መሰለኝ አልቀሽ ወርቁን ቀብረን አፈራልሻለሁ። ይሄን ነገር በቃ ተወኝ። ከዚህ በኋላ ያለው ነገር ራሱ ታፈሰጋለሽ። ማውቀው ነገር የለም ነው የምትለው? አዎ እኔ ማውቀው ነገር የለም። ስደስ ወርቁን ራሱ እኮ ስማ ገባ አንተን እያሳደገክ መያዣ ነው ገባ። ወርቁ የትም እንዳይሄድ ገባ። ያውቃል ታሪኩን። ወርቁ የትም እንዳይሄድ አንተ ልጅ ነህ ተብሎ ያን ያህል ጊዜ አንተ ያንዳርጌ ልጅ ነው የወርቁ አንዳርጌ እውነታውን ያውቃል ገባ። እንደዛ ተንከባክቦ ለሚያሳድግህ አንተ ከሄድክ የእሱ ነው ተብለህ ከሄድክ ወርቁን አያገኘው አንዳርጌ። ስለዚህ እንደ መያዣ ተይዘህ ነው አንተ ማለት ይሄን አታውቅም አንተ አንዳርጌ እንደ መያዣ። ስለዚህ ግዴታ በሰዓቱ እናትህ የሚወዳት ነበር። ከዛ በኋላ አንተን እንደመያዣ ተጠቅሞ ያን ያህል ዓመት የኖረው በዚህ ታውቃለህ ብዬ እገምታለሁ። ይሄን አትራፈስ። እኔ አልዋሽም። እኔ እንደሚያሻ አድርጎ እያስደግ ራሱ አንዳርጌ ነገር አሁን አንደበቱ ግዴታ ስለሆነ ያ ታሪክ አንተ እስክታድግ ድረስ ግዴታ ማደግ ስላለብህ ታሪኩ መጨረሻ ላይ እስኪወጣ ድረስ ግዴታ ነው ተብሎ እስከዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁን ይብዛልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ውድ ቤተሰቦች ቪዲዮ ስትጀምሩት በላይክ ጀምሩት። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። አዲሱ ነገር የተጀመረ አዲስ ኬዝ ነው። ሉልን ስቃዩ ያየ መከራውን ያየበት አንድ የተያዘ ጉዳይ ነው። ያ ጉዳይ ዛሬ በምን ደረሰ? ትላንትና አንድ ቪዲዮ አጋርቻችሁ ነበረ። አጎቱን ተደብቆ እህቱ ቤት እንዳለ አግኝቶት ከሱ ጋር እንዳወያዩ ምንም ነገር እንደማያውቅ ነው የነገረው ነበረው። ግን መጀመሪያ ላይ አንድ የአባቱ ጓደኛ እሱን እያንዳንዱ ነገር ተናግሮ ነበር። የተደበቀ ሚስጥር እንዳለ እኔ በዛ ሰዓት ተናግሬ ነበር። ምክንያቱም ሉልን ቢዚ ለማድረግ ይፈልጋሉ። ሉልን ወደ ኋላ ለመጣል ይፈልጋሉ። ለምን በየጊዜ የተለያየ አይነት ወሬ ነው የሚያወሩት? አንድ ተመሳሳይ የሚያወሩት ነገር የለም። አንድ ሰውዬው ደግሞ በየጊዜ የተለያየ አይነት 3 ጊዜ ቀርበዋል። 3ቱም ጊዜ የተለያየ አይነት ነገር ነው የሚያወሩ። ዛሬ ግን ባለፈ እንደውም ተይዞ አባትህ ነው ሁሉ ነገር ያደረገው፣ ወርቁን ያሳገተው የገዛ አባትህ ነው ብሎ ነው የተናገረው ነበረው። ዛሬ ደግሞ አዲስ ነገር ነው የመጣው። አንተ እንደ ተያያዥነት ነው የያዘህ ነበረው። ምክንያቱም አንተ እንደ ተያያዥነት እዛ ቤት ቁጭ ካላልክ ወርቁ እንደማያገኘው ስላወቀ አንዱ አቶ አርጋቸው የሞተ የሉል አባቱ አሳዳጊ አባቱ፣ ስለዚህ ተያያዥ ነው አድርጎ ነው የያዘህ ነበረው። ይሄ ሚስጥር በሙሉ እስካሁን አልተነገረህም ነበር። ያው ሚስጥሩ ዛሬ ሰምተሃል። እኔ ይህን ያህል ድርጊት ሲደረግ ግን የሉል እናት ምን ነክተዋት ነው ማለት ምን አስባ ነው? እውነት ይሄ ነገር እሷ ሳታቅ የሉል እንጀራ አባቱ ደብቆ ነው የሚያደርገው ነበረው? በእሷ ደብቆ ነው የሉልን አባት ይህን ያህል ስቃይ የሚያደርስበት ነበረው? እኔ አልገባኝም። በጣም ጥያቄ የፈጠረብኝ ነገር እንዴት ላታቅ ቻለች? እኔ አሁንም ቢሆን እሷ ጋር ነው ጥያቄ ያለኝ። ለምን? ምክንያቱም እሱ አንዳርጋቸው ሲሞት ጊዜ እኮ ወንድሞቹም እህቶቹ ሰብስቦ ሉል የኔ ልጅ አይደለም የወርቁ ልጅ ነው አባቴ ብሎ በፈለገ ሰዓት ግን ንገሩት፣ አሳውቁት፣ አሳዩት ብሎናል ነው ያለው ዛሬ ገረመው የሚባለው ሰውየው። ስለዚህ ለምንድነው የሉል እናት ምንም ነገር ሳትነግረው እስካሁን እስከዚህ ድረስ ሲደርስ ድረስ እንዴት ላትነግረው ቻለች? በምን ምክንያት? ማለት ምንም ነገር ተደብቆ እኮ አይቀርም። አንድ ነገር ተደብቆ አይቀርም አይደል?
ስለዚህ እንዴት ሳትነግረው እንዴት ዝም አለች? በምን ሁኔታ? ብቻ ከባድ ነው፣ ወላሂ ከባድ ነው። ስለዚህ ዛሬ በጣም አንድ አስደንጋጭ የሆነ ነገር፣ የልዑልን ልብ የሚሰብር ነገር፣ ሁሌ አስደንጋጭ ነገር ነው የሚባለው፣ ግን የዛሬው በጣም ያስጠላ ነገር። ለምን አባት ነኝ ብሎ ተንከባክቦ ያሳድገው አባቱ ዛሬ ግን በዚህ ልክ ለዘመዶቹ ለእኔ ልጅ አይደለም ምንም አይነት ንብረት እንዳይካፈል ብሎ ነግሯቸው ልዑልን በዚህ ልክን መክዳት ማለት በጣም የሚከብድ ነገር ነው። የሰሚው የደረሰበትም ሰው የሚከብድ ነገር ነው። ለምን ልዑል አሁንም ቢሆን እኮ አባቴ ነው የሚለው። አባቴ ሲሞት እኔ ታናናሾቼ እንደ አባት ሆኜ ነው ያሳደግኳቸው ነው የሚለው። በቃ አሁንም አባቴ ነው የሚለው። በእርግጥ እሱ መቼም ቢሆን አባቴ አልክደውም ብለዋል። ግን በዚህ ልክ ልዑልን በዚህ ልክን ለእሱ መስዋዕትነት ሲከፍ በዚህ ልክን ስለ እሱ ጥሩነት ሲያወራ ለምንስ እውነቱ አልተነገረውም? ለምንስ ተካደ? ለምንስ ተያያዥነት ያደረጉት? ምክንያቱም ልዑል በ7 ወር ነው የተወለደው። ስለዚህ በ7 ወሩ የአንዳርጌ ልጅ በ7 ወሩ ተወለደ፣ አለ ወሩ ተወለደ ተብሎ ነው የሚወራው ነበረው። ለካ አንዳርጋቸው ሳታገባ በፊት የልዑል እናትን የ2 ወር እርጉዝ ነበረች ማለት ነው። ስለዚህ የ2 ወር እርጉዝ አያሳውቅም ማለት ነው፣ ገና ነው ማለት ነው። እኔ አላቅም። እንግዲህ የምታውቁ እናንተ ኮሜንት ላይ አስቀምጡልኝ። ማለት እንደዚህ እርግዝና ነገር አይቺም እንዲህ ተጠግቼም ስለማላቅ አላቅም። የ2 ወር እርጉዝ ሲሆኑ ሴቶች አያሳውቁም፣ ገና ነው ማለት ነው። ምክንያቱም አንድ ወንድ ልጅ አንድ ሴት ልጅ ሲያገባት እንዴት እርጉዝ መሆኗ እንዴት ሊያውቅ ይችላል? 2 ወር ማለት እኔ እንጃ። ብቻ እኔ ይህ ነው ብዬ አልመልሰው፣ ምክንያቱም ማላውቀው ነገር አውቃለሁ ብዬ አልናገር። የምታውቀው እናንተ ግን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል፣ እንድረዳ ማለት ነው። ግዴታ 5 ወር 6 ወር ከሆነ በኋላ ነው 5 ወር 6 ወር ከሆነ በኋላ ነው ልጅ እርጉዝ መሆኗ አንድ ሴት የምታስታውቀው ማለት ነው። እንግዲህ ያላቅም ወላሁ አለም። ስለዚህ በዛ ሰዓት ለምን በ7 ወሩ ተወለደ ሲባል በቃ አለ ወሩ ነው፣ ወሩ ሳይሞላ ነው የተወለደው ተብሎ ይወራ ነበረ። ለካ ከመጀመሪያ ጀምሮ የወርቁ ልጅ ነበረ። ወርቁ አሁን ቢሆን አንዴ በህይወት አለ ይላሉ፣ አንዴ ሞተዋል ነው የሚለው። አሁን ተብሎ ደግሞ ቤታችን ላይ ጋዛ ከንፉኮ ካቃጠላችሁ በኋላ አንተ ይዘኸው ወጥተህ ነበር፣ ይዘኸው ወጥተህ እሱ እዛው አስቀርተኸው ወርቁ ሞቷል ብለህ መጥተው ነው የተናገርከው። ስለዚህ እኛ ቁመን ይህ መሆኑ የሚያወራው ገረመው ነው። ስለዚህ ወርቁን እኛ ቁመን አልቅሰን ነው የቀበር ነው። እንዴት ነው በህይወት የሚኖረው? እንደ ሞተ ነው የምናውቀው። ከእነሱ ጎሳ ሆነ ብዙ ነገር ታጨበጭብ ነበር፣ ብዙ ነገር ታደርግ ነበር። ዛሬ ምን መጥቶ ነው በዚህ ልክን እድሜህን እንደዚህ ትልቅ ሆኖ 2 ፀጉር አብቅለህ ውሸት ለምን ታወራለህ? እዛ ላይ እነሱ ሁለት የአንዳርጋቸው ወንድምና የአንዳርጋቸው ጓደኛ ወይም የወርቁ ጓደኛ ነው እዛ ጋር ተያይዙ። ልዑልን ቁጭ አድርጎ እነሱ ተያይዘዋል። ሌባ ሲሰርቅ አይታወቅበትም፣ ሲካፈል ነው የሚጣላው የሚባለው። እነዚህም እንደዛ ነው የሆኑት። የዛኔ ወንጀሉን ሲያቦኩ እንደፈለጉ ሲሆኑ ማንም ሰው አላወቀባቸውም። ዛሬ ግን ልዑል እውነቱ ላይ እንደደረሰ ከልቡ እንደተነሳ ነገሩ ጎርጎሮ እንደሚያወጣው ስላወቁ ራስ በራሳቸው መጋጨት ጀመሩ። ለምን ተደበቀ? እሺ ገረመው የሚባለው ለምን ተደበቀ? ከገጠር መቶ አዲስ አበባ ለምህቱ ቤት ለምን ተደበቀ? ንጹህ ከሆነ ምንም አይነት ነገር ከሌለበት አቶ ወርቁ የእሱ እጅ ከሌለበት ወርቁ የት እንዳለ ማያውቅ ከሆነ ለምን ተደበቀ? ዛሬ ስለምን ይህን ያህል ሚስጥር ደብቆ አስቀምጦ? እስካሁን የምታውቁት ነገር ካለ ተናገሩ። ምንድን ነው ያለው? ምንድን ነው የተፈጠረው? አባቴ የት ነው ያለው? እኔስ እንዴት ነው ብሎ ሲጠይቁ እኛ እናቅም ነው ያሉት ነበረው። ግን ዛሬ እንደ ተያዥነት ተደርገህ ነው እዛ ቤት ያደግከው፣ ወርቁ እንዳያመልጥ እንደ ተያዥነት። ምክንያቱም አንተ እዛ ቤት ካለህ ወርቁ አያመልጥም። በአባት እስር ውስጥ እንዲሆን ማለት በአንዳርጋቸው እጅ እንዲሆን ልጄ እዛ ስላለ እኔ ካመለጥኩኝ ልጄ የሆነ ነገር ያደርጉታል በማለት በሱ ስር ተቀምጦ ነው ልዑልን ተያዥነት የተደረገው። አያምም? ያማል እኮ በጣም ነው የሚያመው፣ በጣም ያማል። አያችሁት? አሁን ወርቁ የሚባለው የልዑል አባትን ቢገኝ ኖሮ ምን ያክል ሚስጥር እንደሚወጣ ታየኝ። በዚህ አይነት ማለት ነው። ለምን ልዑል ተያዥ ሆነሃል። ስለዚህ አባትህ ለአንተ ብሎ እንደፈለጉ ሲያደርጉት ይሽከረከር ነበር። አሰባችሁት? በዚህ ልክ ዋጋ ከፍለዋል ማለት ነው። ግን ልዑል ባለፈ ምን አለ? እኔ አባቴ ሊሆንም አይችልም፣ ምክንያቱም አላውቀውም፣ አላሳደገኝ ምናምን። ግን እሱ በድብቅ ይህን ያህል መስዋዕትነት ከፍለዋል ማለት ነው።
ልጁ እንዳይጎዳ፣ ልጁ ተያዥነት ሲደረግ ልጁ እንዳይጎዳ ዋጋ ከፍለዋል። ነገር ግን ልዑልን ተያዥ ተደርገህ ነው እዛ ቤት ያደግከው፣ ተያዥ ሆነህ ነው እዛ ቤት የኖርከው፣ አባትህ እንዳያመልጥ አንተ ተያዥ ተደርገህ ነው ሲባል በጣም ያማል፣ የምር ያማል። እኔ እንጃ ልዑልን ይህን ያህል ችሎ ነገራቶችን መቋቋም፣ ነገራቶችን በሰከነ አይምሮንም አስታውሶ እያንዳንዱ ነገር ማሳለፍን በጣም ከባድ ነው። እኔ ቢሆን አንዳችም ነገር ቢሆን ማስተካከል አልችልም። በጣም ከባድ ነገር እኮ ነው። አባትህ ሌላ ነው፣ ይሄም አንድ ህመም። አባትህ ወርቅ ነው፣ ይሄን አንድ ህመም። አባትህ እንደዚህ ተደረገ፣ ታግተዋል፣ ይሄን አንድ ህመም ነው። በመጨረሻ ደግሞ ያሳደገህ አባትህን ልጁ እንዳልሆንክ ለቤተሰቦቹ ተናግሯል ሲሞት፣ ይሄም አንድ ህመም። ለምን በእኔ ተደብቆ ለእነሱ ለምን ተናገራቸው? ህመም እኮ ነው። አሁን ጭራሽ ተብሎ በመጨረሻ ተያዥነት ነው ሆነህ ነው የዛ ቤት ያደግከው። አያም ልዑልን የቻለው ማንም አልቻለው፣ ማንም ማለት ነው። ልዑል ዛሬ ይሄን ያህል ዋጋ የሚከፍልበት ይሄን ያህል ከአእምሮ በላይ እንዲሆን ዋጋ እንዲከፍል ያደረገችው እናት ሆናት። እኔ ይቅርታ ቤተሰቦች፣ እኔ እናትን ለመናገር ፈልጌ አይደለም። ነገር ግን በዛ ሰዓት ገና ልጅ ያለበት ነግሮ ኖሮ ዛሬ ዋጋ ባልከፈለ ነው። ማንኛውም ነገር ፈጣሪ ያለው ነው የሚሆነው። ግን ሰበብን አድርሱ ነው ያለው ፈጣሪ፣ ሰበብን አድርሱ። ስለዚህ በዛ ሰዓት ሰበብ አድርጋለሁ። ይቅርታ አባትህ እሱ አይደለም፣ አባትህ ያን ነው። የፈለገ ነገር ተንከባክቦ ቢያሳድገው የውሱ ታሞ በታመመ ሰዓት ሲያሳክሙት ለቤተሰቦች ተናግሯል። ልዑል ልጅ አይደለም ብሎ የተናገረ አያችሁ። ስለዚህ የልዑል እናትን በዛ ሰዓት መናገር ነበረባት። ምንም ቢሆን ምንም ቢያሳድገው ምንም ቢንከባከበው የፈለገ ነገር ቢወደው ቢዋደዱ ልጁ እንዳልሆነ ግልጽ አድርጎ ለቤተሰቦቹ ንብረት እንዳይካፈል ተናግሮ ነው የሞተው። የልዑል እናት ግን ለምን እናገራለሁ፣ ለምን ሚስጥር አወጣለሁ በማለት ያስቀመጠችው ቁርሾ ዛሬ ልዑልን ዋጋ እንዲከፍልበት ተደርጎ አደረገችው። የውሷ ጥሩ በማሰቧ ይሆናል። ያኔ ልጄ ቀስሞ እንዳይሰበር አባቱ ሌላ መሆኑን እንዳይጎዳ እንዳይጣላ፣ ወይ ከኔ ይርቃል ወይ ከኔ ርቆ አባቱ ጋር ይሄዳል። ብቻ እንግዲህ የውስጧን የሚያውቀው ፈጣሪ ነው። እኛ እናውቀው፣ ራሷና ፈጣሪ ነው የሚያውቁት። ነገር ግን ዛሬ የበለጠ ነው የተጎዳው። ለምን ጭራሽ ያላሰበው ያላለመው ነገር ደስታዬን፣ ሰርጌን፣ ቀለበት አደርጋለሁ፣ እደሰታለሁ ባለበት ሰዓት ነው ይሄ ግብ ደምቶ የወደቀበት። በዛ ላይ ደግሞ ዛሬ የተሰማው በጣም ያም ነገር ጥሩ አይደለም፣ በጣም ጥሩ አይደለም። ማንኛውም እናት ልጇን ስታሳድግ ዋጋ ከፍላ ስታሳድግ መናገር አለባት። እናት እናት ናት፣ ማንም አይቀይማትም። አባትህ እከሌ ነው በቃ አባቱ የሚታወቅ ከሆነ ቅርብ ቦታ ካለ ያለበት ቦታ ጭራሽ የለም ሞተ አይገኝም በህይወት የለም ከተባለ መደበቅን የመሰለ ነገር የለም። በሰማ ሰዓት ይስማ። ነገር ግን ይሰማል። በቃ ልጅ ሲያድግ እኮ አንተ የከሌ ልጅ ነው ብቻ የሆነ ትሰማላችሁ፣ አይደበቅም። ነገር ግን በጊዜው ማሳወቅ የመሰለ ነገር የለም። ለምን አባቴ ነው ብሎ አድገው ጥሩ ቦታ ላይ ደርሰው እንደ ልዑል እንደዚህ ወሽመጣቸው ቁርጥ ከሚል ከመጀመሪያ ጀምሮ መናገር የመሰለ ነገር የለም። በቃ አባት ነው፣ አይካድም እኮ አይፋቅም። እናትም እናት ናት፣ አባትም አባት ነው። ስለዚህ በጊዜው መናገር ካደጉ በኋላ ልብን ከመስበር አይምሮ ከሚረበሽ ከመጀመሪያ አውቆ አባቴ እከሌ ነው ይሄ የኔ አባት አይደለም ብሎ ማደግ ቀላል ነገር እኮ ነው። ዛሬ በዚህ ልክ ዋጋ አይከፍልበትም ነበር። አንዱ ሌላ ያመጣለትም ነበር። አንዱ ሌላ ይዞ ይመጣል። አንዷ ሌላ ውሸት ታወራለች። አንዷ በዚህ ገባ በዚህ ወጣ፣ በእንዲህ ሆኖ በህይወት አለ አልሞተም፣ ታግቶ ነው ታስሮ ነው። ስንት ነገር ነው የተሰማው፣ ስንት ነገር እውነተኛ ነገር ትክክለኛ ነገር የተናገረው። ልትሞት 3 ወር ቀረህ ያሉትን ዶክተሮችን ያሉትን አባት ነው። እሱ ብቻ ነው ልዑልን ራሱ እንዲጠብቅ እነሱ ዘራኛ እንዲሆኑ ለሰውን ህይወት ምንም እንደማይመስላቸው ራሱ ጠብቆ እንዲኖር ትክክለኛ እውነተኛ የተናገረው ያን አባት ነው። አሁን አዲስ አበባ መጥቶ ሕክምና የሚያደርገው ማለት ነው እንጂ ሌሎቻቸው እንዳለ ከእውነት የራቀው ውሸት እያወሩ ነው እስካሁን የቆዩት ነበረው። ዛሬ ነው እውነቱ ይናገሩ ውሸት ይሆን እንግዲህ እነሱና ፈጣሪያቸው ነው የሚያውቁት። ስለዚህ ልዑል ብቻ ባለበት ፈጣሪ እንዲጠብቀው ነገራቶቹ እውነት ሆኖ አባቱም አግኝቶ ተረጋግቶ የሚያርፍበት ጊዜ ቅርብ ያድርግልኝ። የኔ ምኞት ይሄ ነው። ልዑል በቃ ጥሩ ቦታ ላይ ደርሶ አባቱም አግኝቶ ደስተኛ እንዲሆን
ዛሬ ልቡ ተሰብሯል። ዛሬ ወሽመጡ ቆርጠውታል። በሌላ ሌላ ውሸት ከስራው እንዲዘናጋ አድርገውታል። ብቻ ነገ አባቱ አግኝቶ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። የሁላችንም ምኞት ነው። እናንተ የምትፈልጉት ነገር ሊሆን ይችላል። ስለዚህ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኝ። ባይ ባይ።